ቤተሰብ ማነው እንደኔ የዳጣ ከቤት አለመውጣት በጣም ያስደሰተው? እኔ በጣም ነው ደስ ያለኝ ማለት ነው። ምክንያቱም ዳጣዬ ከዚህ ከቤት መውጣት የለባትም። ብዙ ነገሮችን ማወቅ ያለባት ነገሮች አሉ ብዬ አስባለሁኝ። ና ደረጀ እንግዲህ የአባትነት ጥግ በባለፈው ከተመለከታችሁ እኔ እያለሁኝማ አንቺ ልጅ በፍጹም እንድታዝኔ አልፈልግም በማለትም መልሶላን ነበረ። እናም ደረጀ ወደ ክፍሉ ገብቶ ማርታ ወደ ክፍሏ ስትገባ በጣም አዝኖና ተክዞ አግኝተዋለች። እና ለምንድን ነው ያዘንከው ስትለውም ተኝ እስኪ ማርታ አላዘንኩም እያለት ነበር። ቆይናና ዳጣ ከዚህ ከቤት በመውጣቷ ነው ያዘንከው? ቆይ ለምንድን ነው ሲሳይ የማይደውልላት? ይችን የመሰለች ልጅ ለምንድን ነው የማይጠይቃት? እያለችም ለደረጀ እየነገረችው ነበረ። ደረጃም አይ እየደወለላት እኮ ነው ማርታ፣ እኛ ስለማናቅ ነው እንጂ በማለትም ሲነግራትም ማርታም ደግሞ አይ እልቅ ከሲሳይ የምታወራው ይልቅ ስላንተ የምታወራው በጣም ይበልጣል። ስለዚህ በፍጹም እየደወለላት አይደለም። ደረጀ ስልክ ቁጥሩን ስጠኝና እኔ ልደውልለት። ለምንድነው ይችን የመሰለ ልጅ የማይጠይቃት? ለምንድነውስ እንደዚህ ማለት እኔ ለምሳሌ ይች ልጅ የኔ ልጅ ብትሆን እንዴት አድርጌ እንደምጠይቃትና እንዴት አድርጌ እንደምንከባከባት እያለችም እንግዲህ እኔን እናት ማርታ ጉዷን አልሰማች እንደዚህ እያለች ለደረጀ ትነግረዋለች። ደረጀም በጣም አዝኗልና ተክዟል። ማርታ ምን እያልሽ ነው ያላት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይናለሁ እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ኤቢ በባለፈው ክፍል እንዲተመለከት ነው ወደ ዳጣ ክፍል ስትገባ ማነው በትራክ ሳፍና ልትገላት ነው ብሎ ያሰበ። እኔ እንደዛ ነበር ያሰብኩት። አጀሬት ግን ሌላ ነው ሀሳቧ። ምንድነው ሀሳቧና ሀሳቧ ምንድነው? ስልኳን ወስዳ የተጻጻፉትን ወደ ስልኳ ገልብጣ ለማሳየት ነበረ። ምክንያቱም ቤተሰብ አላመናትም፣ እናትና አባቷ አላመናትም። እኔም ውሸታም ተብዬ መቅረት የለብኝም። ስለዚህ የሆነ ነገር መጻጻፍ ይኖርባቸዋል፣ ያንን ደግሞ ማሳየት አለብኝ በማለትም ዳጣ በነገራችን ላይ ልክ እንደሷ እንቅልፋም አይደለችም፣ እንደ ኤቢ ማለት ነው። ኤቢ በባለፈው እኮ ክፍሏ ገብቶ ምናምን የሆነ እቃ ራሱ ወርቆ እንደዛ ስንኳኳ አልነቃችም። እና ዳጣዬ ደግሞ ነቄ ነች ከሚባለውን በላይ ማለት ነው። ነቄ ስለሆነች ገና ትራክሶን በድግ ስታደርግ ከስሯ ንቅት አለች። ምን ሆነሽ ነው ኤቢ? ቻርጅ ፈልገሽ ነው እንዳላለች የተመታች። ከዛ እንደዛ ስትላ ቻርጅ ፈልጌ ነው ትላታለች። እና ይህን ያለው ይህንን ቻርጅ ስለተበላሸ ነው ምናምን ስትላት በጣም ተቆጥታ እኮ ነው ደግሞ የመለሰችው። ወይ የኔ ቻርጅ ናታን ጋ ነው ስትላት ምን ይሰራል ናታን ጋ ላለ አሁን ከአንቺ በፊት መጥቶ ቻርጅ አልሰራ ብሎኝ ነው ምናምን ብሎ ወስዶታል ትላታለች። ይኸውልሽ ትሞክርኛለሽ ነገው በጠዋት ሆኖ ከዚህ ከቤት እንድትወጪ ምናምን ትላታለች። ከዛሽ ምናምን ትልና ትታት ትተኛለች። ኤቢም እንግዲህ በጣም ትናደድና ትወጣለች ማለት ነው። በነጋታው ጠዋት ደግሞ ናታን መጥቶ ደህና አደርሽ ወይ ሌላት ወደ ዳጣ ክፍል ገብቶ ነበረ። ከዛ ወደ ዳጣ ክፍል ምናምን ሲገባ ከዛ እንዴ አንተ ደግሞ ምን ልትሰራ ነው ወደ ክፍል የመጣው ስትለው እንዴ ደህና ማደርሽን ለማየት ነው እና ምላሷን ጎልጎላ ይኸው ደህና አድሬ ያለሁኝ አላለችም። ከዛ እንደዛ ምናምን ስትለው እንግዲህ እሺ በቃ ናፍቀሽ ነው አላት። ከዛ አንተ በልዝም በል ብቻ እኔ ከሞትኩም ባንተ ምክንያት ነው። ዛሬ ራሱ መውጫ ቀን ስለሆነ ይችን ጠዋት በሰላም ላጣጥማት። ስለዚህ ኤቢ እንዳሰማክ ትላለች። እባክሽን ህልም አይቻለሁኝ አትወጪም ይላታል። ኧረ እባክህ አልወጣም እንደ ህልማዬ እንደ በልወጣልኝ እባክህን ይችን ጠዋት በሰላም ላሳልፍበት ምናምን ትላለች። በቃ እኔ ቁርስ ምናምን ይላታል። እሺ ልና ልሳምሽ ይላታል። ኧረ እባክህ ሂድልኝ ከዚህ ክትልና ምን ችግር አለው ልሳምሽ ስላትም አይወጣ ብያለሁ ትልና ከዛ ከክፍለ ታስወጣዋለች። አሁን ደግሞ ኤቢ
ለእናቷ ምን ትላለች? አሁን እማዬ ዳጣ ስትመጣ ሻንጣ ይዛ አልመጣችም፣ ስለዚህ ምንድን ነው ይዛ የምትወጣው ትላለች። ከዛ እንደዛ ስትል እንግዲህ ኧረ እንደዛ ምናምን ማለት የሆነ ነገር ልትነግራት ስትል ነገሩም አየታዩ ልብሷንም እኮ ትታው ብትሄድ አባዬ ገዛን ልብስ ነው ለውሃ ይሆናታል ምናምን እያለችም ማርታ ልታሰራት አልቻለችም። ከዛ ማርታ እንግዲህ የሆነ ነገር ልትነግራት ስትል ኤቢ አጅሬቷ ቤት አስወርታ አፋፋን እያለች ማለት ነው። ደረጀና ደግሞ ዳጣ ምን እያወሩ መሰላችሁ? ከዚህ ከቤት አትወጭም ምናምን ሲላትም ማርታ እንደምትረዳው ለኤቢ ነግራታል፣ ለዳጣ ነግራታል። ዳጣ ደግሞ እውነት ትረዳሃለች ትለዋለች። አዎ ትረዳኛለች፣ ስለ ተረዳች ነው መጨነቄ ነይታ ምናምን ይኸው አንቺ እዚህ ቤት እንድትቆይ የተወሰነው ትላታለች ማለት ነው። ከዛ እንደዛ ምናምን ስትል እንግዲህን ኦኬ እንደዛ ከሆነ ታዲያ ለምን አትነግራትም? ለምን አንቺ ልጅ እንደሆንሽ አዎ የምትረዳ ከሆነ እንደዛ ለምን ተናግረህ እንትን አትለም? አንተስ እስከ መቼ ነው የምትጨነቀው? እንደዚህ እኔ እናንተስ እንደዚህ እስከ መቼ ነው የምንቀጥለው? እያለችም ትነግረዋለች። ይኸውልሽ ይህንን ብነግራት አለ ደረጀ አንቺን ሳይሆን የምትቀየምሽ እኔን ግን አይኔን ማየት ራሱ አትችልም። ምክንያቱም ምን አጉድዬብህ ነው ከኔ መንጎሎ ነው እያለች ብዙ ጥያቄ ነው የምትፈጥርበት ትላለች። በነገራችን ላይ ደግሞ አሁን ደረጀ ትክክል ነው። ማርታ ልጅ መውለድ ራሱ እምቢ ሲላት ደረጀ ችግር የለውም ብሏታል። አያችሁ ይሄ ነገር እንግዲህ ሌላ ጥያቄ ነው የሚፈጥረው። ለካ ከሌላ ልጅ እየወለደ ነው እኔን እንደዚህ ያለው። አሁን ደግሞ የሁለተኛው ሰላም እርግዝና ምናምን ሲታወቅ በስማመረ በጣም ለማርታ በጣም የሚከብድ ነው። ደረጀ እንግዲህ እዚህ ላይ እንደተናገረ የሳ ስንሰማ ምንድነው ያለው? ይችን ሰላምዬን እንግዲህ በአማኑ ጊዜ እንደሚመኛት ነው። ከዛ በስካር ጊዜ እንግዲህ እረፍ በቃ አይሆንም እትዬ ትቆጣለች ብላኛለች ራሱ እንዳለም እንግዲህ ተናግሯል ማለት ነው። እና በጣም ነገር ማለት እንትን ያለኝ አላ አይደለ ሰላም እኮ እንደዚህ ለካ በአማኑ ጊዜ ደረጀ ይመኛት ነበር። ስለዚህ ዳጣን ነፍሰ ጡር ሆና ዳጣን እንግዲህ ትዳርን ይበተንብኛል በማለት ሲያስብ ወንድሙ ይችን ዳጣን እንግዲህ ወስዶ ጎዳና ላይ እንደ ጣላት ነው። ድጋሚ ደግሞ ልጅን ጥሎብኝ ብላ ነው ለካ ሰላምዬ በእንደዚህ መልኩ የእንትዳለችው ማለት ልታረግዝ የቻለችው ማለት ነው። እና ደረጀ አንቺን ሳይሆን የምትቀየምሽ እኔን ግን በፍጹም አይኔን አታየኝም እያለም እንግዲህ ለማርታ ይነግራታል። ለዳጣ ይነግራታል ማለት ነው። እናም ዳጣ እንግዲህን እንዴት ነው ግን የተረገዝኩት በማለትም ስትጠይቀው በአንድ ቀን ነበረ የስካር ነበረ እናትሽን በአማኑ ጊዜ መኛት ነበረ። እሷ ግን ተው ትዳርህን አስብ ልጆችን አስብ ብላይ ነበረ። የዛን ጊዜ ኤቢ የ3 አመት እንደዛ ልጅ ነበረች። ማርታ ለጊዜው ቤት የለችም ነበረ በማለትም ይነግራታል። እናቴ ቆንጆ ነች እንዴ? አዎ እቤት ነው እንዴት ታዲያ የተረገዝኩት ስትል እንግዲህን እንዳይጠራጠር ብሎ አይ አይደለም ማለት ይህ ነው ቢላት ኖሮ እኮ ሰላምዬን እናቴ ነች በማለትም ትጠረጠር ነበረ ማለት ነው። ከዛ ደረጀ ግን አይ አይደለም ይላትና ይነግራታል። እሺ በቃ እናቴ ግን ቆንጆ ነች፣ አዎ እንዳንቺ በጣም ቆንጅዬ ነች በማለትም ይነግራታል ማለት ነው። ከዛ እሺ በቃ አባዬ በቃሽ አትጨነቅ ምናምን ትልና እንግዲህ ታረጋጋዋለች ማለት ነው። የኔ እናት ዳጣዬም እንግዲህ ተሰቃየች፣ ደረጃም ተሰቃየ። ማርታም እንግዲህ ይሄ ነገር ለምንድን ነው እንደዚህ የሚሆነው ተብሎ በጣም እየተሰቃየ ነው። እና የቢያጀሬቷ እንግዲህ ለእናቷ እንደዛ ምናምን እያለች እያወራኝ እንዲሁ ነገር እኮ ማለት ነው ሰላምም ከዚህ ከቤት ብትወጣና ሌላ ቤት ብትወልድ እዚህ ቤት እኔ ውሃና ናታንና አንቺ አባዬ ብቻ ነበርን እዚህ ቤት የምንሆነው ትላታለች። ከዛ ዶሮ ብታለም ጥሬዋን ትላለች ማርታ ማለት ነው። ስለ ዳጣ የተባለውን ነገር ብትሰሚ ምልቴ ነው መጀመሪያ እንዲ
ብቻ እማዬ አትወጣም እንዳትኝ አዝናለሁ ኤቢ፣ በፍጹም አትወጣም ከዚህ ከቤት ስትላትም እንዴት ነው ከዚህ ከቤት አትወጣም የምትሉኝ? እንዴት ዳጣና ናታን ተሳስመዋል ስላቸው ለምንድን ነው የማታምኑኝ? እንደውም እዚሁ ይጋቡና ይቀመጡላችሁ ትልና እንግዲህ ዳጣ የኤቢ አጅሪቷ ትገላመጥና ትሄዳለች። ከዛ ነይ ብዬሻለሁ ትላታ፣ ነይ ብዬሻለሁ አንቺ ኤቢ ስትላትም በፍጹም አልሰማም ትልና ትሄዳለች ማለት ነው። ጭራሽ እኔ ነው እንደ ተገላምጣ የምትሄደው ትልና ማርታ አጅሪቷ ደግሞ ተከትላት ትሄዳለች። ከዛ ተከትላት ትሄድና በክፍሏ ትገባና አንቺ እኔ ነው እንደ ተገላምጠሽ የምትገቢው? አንቺን እንደወለኩኝ ምን ያህል እንደተሰቃየሁኝ፣ አንቺን ስወልድ ምን ያህል ደም እንደፈሰሰኝ፣ አንቺን ስወልድ ያስታወሰኝ የህመም አንቺን ሳይ እንዴት እንደሚሰማ እያለችም እንዴት አሁን እንደዚህ ደርሰሽ እኔን የምትገላመጩ ትልና ማርታ የአጀሪቷን በጣም ትናደድና እንግዲህ ግን ኤቢን እንትን ትላታለች። ከዛ ኤቢ በጣም ይቅርታ እሽማዬ ይቅርታ ምናምን ትላለች ማለት ነው። ይኸው ሁለተኛ አይደለም መገላመጥ አይደለም ሁለተኛ ቀና ብለሽ ብታይኝ ይላታል ማለት ነው። ከዛሽ በቃ ሁለተኛ አላይሽም ቀና ብዬሽ። ቆይና እማዬ እና እኔ ምን ላድርግ? ለምንድነው እነ ናታን ለምንድነው ውሃ እቺ ወይ ወሬ ሁሉ ጠፋብኝ ሰዎች ለምንድነው ዳጣን ለምንድነው እዚህ ቤት እንድትቆይ ያደረጋችኋት ምናምን ትላለች። ታዲያ አባትሽ ተወሰነስ? አባትሽ ከወሰነ ወሰነ ነው። የዚህ ቤት አባወራ አባትሽ ነው። አባትሽ ደስተኛ ሳይሆን ማን ደስተኛ ሊሆን ነው? እኔ ወይስ አንቺ ወይስ ውሃ? ማን እዚህ ቤት ደስተኛ ሆኖ የሚቀመጠው ምናምን ትላታለች ማለት ነው። ከዛ እሺ በቃ ይቅርታ ትላለች። ከዛ ኤቢ ታዲያ መቼስ በዚህ ከመቼም እኮ አታቆምም አባዬና ዳጣ መኪና ውስጥ ሁሌ ሆኖ የሚያወሩት ለምንድን ነው ትላለች። ምክንያቱም ዳጣ ይቺ ውሃ ነች እኮ መኪና ውስጥ ሆኖ አባዬና ዳጣ እያወሩ ነው ስትላት፣ ከዛ ምን እያወሩ ነው ብላ በጭንቅላቷ ብዙ ነገር መጣባትና በቃ የድምጽ መቅጃማ አርጁን ፈልግልኝ ብዬ እዛ ማስቀመጥ አለብኝ እና የሚያወሩት በሙሉ መስማት አለብኝ እያለችም ሌላ ደግሞ ሀሳብ እየጠነሰሰ ትገኛለች። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።